እያደረግሽ ነው? ልቀቂኝ! ልቀቂኝ! እሄዳለሁ። እሺ ትሄጃለሽ። ቆይ እቺ ጓደኛሽ ግን ምን ነው? ለሊና ለጎረምሳ እኮ ነው ያስደበደበችኝ። አታረገው። ቆይ አሁን ይሄን ሁሉ ውሸት ዋሽተሻችሁ የት ልትሄጂ ነው? ወዴትም አሹ። የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ? እሷ የምታደርገውን ነገር አላየሽ። ከቤሪ ጋር የት ነው የምትታወቁት? ቤሪ እገልሻለሁ፣ አስገድልሻለሁ ምናምን እያለች ስትባት ነበር። የምርሽን ነው? ለራሷ ብዬ ነው እድሜዋ እንዳያልፍ። ተይ እንጂ ያሉ አለበለዚያ ግን እንዳይመን አለበለዚያ ምን ልታመጪ? ማንም ሰው እየመጣ አደይን ሲናገራትም ሆነ ሲያስከፋት ቆሜ ማየት አልፈልግም። ቤሪን ታገባታለህ። ፍጹም አላገባም። አደይ ምን እያደረግሽ ነው? ልቀቂኝ! ልቀቂኝ! መጀመሪያ ምን ልትሆኝ መጣሽ? ቦታሽን ላሳይሽ ነው። ልቀቂኝ! እባክሽ አደይ ልቀቂኝ! ገላታለሁ። ምን እያደረግሽ ነው አንቺ? እባክሽ ትገያታለሽ። ስንት ሰው ገለሻል እስካሁን? ትንኝ እንዳልጨፈልግሽ አሁን ለሁለት ልደበድቡኝ ነው? ጠብቆ አሳያችኋለሁ። እሺ የምፈራሽ መስሎሽ ነው? አንቺም እናቱም የፈለጋችሁትን ነገር አድርጉ። እኔ ማንንም አልፈራም። እሺ ኧረ እባክሽ ዴቭ በመጨረሻ ስለ እኔ ህይወት አያገባሽም፣ የፈለኩትን የማግባት መብት አለኝ ሲል ለእናቱ አስረግጦ ነገራት። ታዲያ ይህንን እየሰማቸው የዴቭ እናት በፍጹም አደይን ስታገባ እኔ ቆሚ አላይህም፣ እኔ ላንተ ያመረጥኩልህን ቤሪን ታገባለህ ብትለውም ዴቭ ግን በጭራሽ አንቺ ያልሽውን አላገባም እና ደግሞ ህይወቴን የምመራው እኔ እንጂ አንቺ አይደለሽም። ከዚህ በኋላ በአንቺ ሀሳብ አልንቀሳቀስም ወይም ደግሞ አንቺ ወደ ፈለግሽው እንድትመሪኝ አልፈቅድልሽም ሲል እናቱን በኃይለ ቃል አናገራት። ይህንን እየሰማቸው የዴቭ እናት እንደለመደችው እራሷን ስታ ወድቃ ትገኛለች። አደይ ለመጨረሻ ጊዜ ውሳኔህን አሳውቀኝ ትለው ነበረ ዴቭን። አሁን ላይ የምጠብቀው የአንተን ውሳኔ ነው፣ ከዛም ግን ላልመለስ ከህይወትህ እወጣለሁ እያለችም አደይ እያስጠነቀቀችው ትገኛለች። ታዲያ ዴቭን በስከ መጨረሻ ውሳኔው አደይን ማግባት እንደሆነ ለሙሉ ቤተሰቡ አሳውቆ ይገኛል። ምንም እንኳን ከእናትና ከሚስት መምረጥ ቢከብድም ነገር ግን እናቱንም ሳይጥል ሚስቱንም ሳያስቀይም አሁን አደይን ማግባት እንደሚፈልግ ተናገረ ይገኛል። በመጨረሻ ችግሯን የምትነፍስበት ያገኘችው ሩታ አሁን ላይ ለዴቭ እያንዳንዱ ነገር ፍርጥርጥ አድርጋ ነግራው ትገኛለች። እሱም አሁን የምትጠብቀው ሰው እንዳለ እናም ደግሞ ያ ሰው ሊመጣ እንደማይችል ምናልባትም ችግሮችን ለዴቭ ብነግረው ትንሽም ቢሆን ቀለል ይለኛል ብላ ስላሰበች ሁሉንም ነገር ዝርግፍግፍ አድርጋ ነግራው ትገኛለች። ታዲያ ዴቭም እንደ ታላቅ ወንድም ሩታን ካዳመጣት በኋላ በመጨረሻም ሊመክራት እየሞከረ ይገኝ ነበረ። በዚህም ነገር ደስተኛ ሆና ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 114 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ለቀናታት ሲበጠበጥ የነበረው የአደይና ዴቭ የትዳር ጉዳይ አሁንም ችግሩ እንዳልተፈታ አይተናል። ምንም እንኳን አደይና ዴቭ ተነጋግረው ችግራቸውን መፍታት ቢኖርባቸውም ነገር ግን ቤሪና የዴቭ እናት በመካከል ጣልቃ እየገቡ ችግራቸውን እንዳይፈቱ አግደዋቸው ይገኛሉ። ከኋላ የመጣ አይና ወጣ እንደሚባለው ቤሪ ከኋላ መጣ ከዴቭ አጠገብ ሁለተኛ እንዳላገኘች ስትልም አደይን ለማሽቆጥቆጥ እየሞከረች ትገኝ ነበረ። ታዲያ አደይ እኔስ ምን ቀላል በማለት አንቺ እኮ ነሽ የመጣሽብኝ፣ እኔ አልመጣሁብሽም። ስለዚህ ከዴቭ አጠገብ እንዳላይሽ ማለት ያለብኝ እኔ ነኝ። ዝም ስልሽ ጊዜ የፈራሽ መሰለሽ እንዴ በማለት ነበረ ቤሪን አንገቷን አንቃ እያወዛወዘቻት የምትገኘው። ይህ ሁላ ሲፈጠር ኩኩሻ አጠገባቸው ሆና እያየቻቸው ነበረ። ታዲያ ኩኩሻ ካገለገለቻቸው በኋላ አንቺም ታይ በማለት ሁለቱንም ወደ የራሳቸው መንገድ እንዲሄዱ አድርጋለች። ለዚህም አደይ ላቅ ያለ ምስጋና አቅርባላታለች። ኩኩሻ ካጠገቤ ስላለሽ እናም ደግሞ ለችግራችን መፍትሄ ስለሆንሽ እጅግ በጣም አመሰግናለሁ ትል ነበረ አደይ። በመጨረሻም ቤሪ ወደ ዴቭ እናት በመሄድ ማሚዬ ያቺ ገረድ ጎረምቶቿን ሰብስባ አስደበደበችኝ እያለችም እያቃጠረች ትገኝ ነበረ። የዴቭም እናት አሁን ላይ እንዴት እንዲህ ልታረግ ቻለች? እንደዚህ ከመጣች ደግሞ አጠፋ ምላሹን ልትችለው አትችልም። እንዴት ሰው ቀጥራ አንቺን ታስደበድብሻለች? ምላሹን ትጠብቅ እያለችም እየዛተች ትገኝ ነበረ። ታዲያ የዴቭ እናት ቤሪን በመያዝ ወደነ ዴቭ ቤት እየሄደች ትገኝ ነበረ። እናም ከታለም ጋር ቁጭ ብለን ማውራት አለብን ብላ በማሰብ ቤሪን ይዛት ከሄደች በኋላ እዛም
እንደለመደችው መሞላቀቋን ቀጥላ ትገኛለች። ትልቁ ቤት ያሉ ሰዎች በሙሉ ሊያዩት እናም ሊያናግሯት እንደማይፈልጉ ቢነግሯትም ነገር ግን አልሚን ሆነች እንዲሁም ቤሪ ተያይዘው መሄዳቸውን ማንም አላስቆማቸውም። ዳይመንድና ኩኩሻ በተደጋጋሚ መጋጨት ቢያበዙም ነገር ግን አሁን ላይ ወደ መስመራቸው እየመጡ ይመስላሉ። የዳይመንድና የኩኩሻ ጸብ ፍቅር የተሞላበት እንደሆነም ያስታውቃል። ምንም እንኳን አንዳቸው ቀድመው እወድሃለሁ ወይ ደግሞ እወድሻለሁ ባይሉም ነገር ግን ሁኔታቸው ወደ መውደድ አቅራቢያ እየሄደ ይገኛል። ከምናየውና ከምንሰማው አንጻር የኩኩሻና የዳይመንድ የፍቅር ግንኙነት አሁን በድብቅ ቢሆንም ወደ ፍቅር ዓለሙ ሊገቡ መንገድ ላይ እንደሆኑ የሚያስታውቅ ጉዳይ ነው። በዶክተሩ ፍቅር እየተሰቃየች የምትገኘው ሩታ አሁንም እሱን ከመፈለግ ወደኋላ አላለችም። ምንም እንኳን ፈልጋ ማግኘት እንደማትችል ቢገባትም ነገር ግን ፍለጋዋን አላቋረጠችም። ታዲያ ሩታ በአጋጣሚ ወጣ ብላ በነበረበት ሰዓት ነበረ ዶክተርና አደይን በድጋሚ እራት ለመብላት ማለትም አደይን ዘና ላርግሽ ብሎ ይዘው በመውጣት እራት እየበሉ ያገኘቻቸው። ታዲያ ምንም እንኳን እዚህ ምን ታደርጋላችሁ እና ደግሞ አደይ በተደጋጋሚ ለምንድነው ከዶክተሩ ጋር የማገኝሽ አይነት ጥያቄ ብትጠይቅም ምላሽ አላገኘችም። ሩታም ዶክተር እንደዚህ እራት የምትጋብዝ ከሆነ ለምን እኔንስ አትጋብዘኝም ስትልም ጠይቀው ትገኛለች። ታዲያ ዶክተሩም አንቺም እንደ አደይ ቆንጆ ጸባይ ካለሽ ልጋብዝሽ ዝግጁ ነኝ፣ ነገር ግን አንቺ ጸባይ ያለሽ አትመስሊም ሲልም መልሶላት ይገኛል። ይህንን እየሰማችው ሩታም ጸባይ ማለት ላንተ ምን አይነት ነው? እናም ጸባይ እገዛለሁ ስትል ነበረ ተናግራቸው እየወጣች የምትገኘው። አደይ ወደ ዶክተሩ ጋር ለመሄድ አስባ የነበረው የቤሪን ጉዳይ ለማጣራት ነበረ። እሱም ዳይመንድ ዶክተሩን ከቤሪ ጋር አይቼዋለሁ ብሎ በነገራት መሰረት ያ ማለት ቤሪና ዶክተር ከዚህ በፊት ይተዋወቃሉ ማለት ነው ስትል ነበረ ከዶክተሩ እውነታውን ለማወቅ እየሄደች የምትገኘው። ታዲያ ዶክተር ጋር በሄደችበት ሰዓትም አደይ ጥያቄዋን ቀጠለች። ቆይ ዶክተር ከቤሪ ጋር የት ነው የምትተዋወቁት ስትልም ጠይቀው ትገኝ ነበረ። ዶክተሩም አረ እኔ ላውቃትም፣ አንቺ ራስሽ አይደለሽ እንዴ ይዘሽኝ ሄድሽ ሰዓት አብረን ያየናት፣ እኔ ከዛ በፊት በፍጹም አላውቃትም ሲልም መለሰላት። አደይም ታዲያ እንዴት አግኝተሃት ነው ከሷ ጋር ስታወራ የነበረው ስትል ጠየቀችው። ዶክተሩም አዎ መንገድ ላይ አግኝቻት ነበረ፣ እናም ደግሞ ከአንቺና ከዴቭ ህይወት ውልቅ ብላ እንድትወጣ እየመከርኳት ነበር ሲልም ነገራት። ታዲያ አደይም ይህ ነገር አስደስቷት ዶክተር በዚህ ልክ ለእኔ ትጨነቃለህ ማለት ነው ስትል ጠየቀችው። ዶክተሩም አዎ አደይ በጣም ነው የምጨነቅልሽ፣ አንቺ ስትጎጂ ማየት አልችልም እና ደግሞ ያንቺ ደስታ ያስደስተኛል ሲልም እያስረዳት ይገኝ ነበረ። በመጨረሻም ዲቭ ከህይወቴ ውጡ፣ እኔ አደይን ድል ባለ ሰርግ አገባታለሁ ሲልም ለእናቱና ለቤሪ አስረድቷቸዋል። ታዲያ ይህንን እየሰማቸው የዲቭ እናት በፍጹም ያችን ገረድ እኔ በህይወት እያለሁ አታገባትም እያለችውም ትገኝ ነበረ። ዴቭም ለመጨረሻ ጊዜ ልንገርሽ አደይን ከማግባት ማንም አያስቆመኝም፣ እናም ደግሞ ምንም እናቴ ብትሆኝም ምርጫዬን ማክበር አለብሽ፣ አደይን እንደ ምራት ትቀበያታለሽ ሲልም አስረግጦ እየነገራት ይገኝ ነበረ። ይህንን እየሰማችው የዴቭ እናት እንደለመደችው እራሷን ስታ ወድቃለች። ታዲያ ዴቭም ይህ ነገር አስጨንቆት ቤሪን አሁንም እናቴ እራሷን እየሳተች እናም እንደዚህ እየሆነች የምትገኘው በአንቺ ምክንያት ነው እያለም ቤሪ ላይ እየጮህባት ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።